በሙዚቃ ኢንዱስትሪ ትልልቅ ስራዎችን የሰራ ለአድማጮቹ ለወዳጆቹ ትልልቅ ስራዎችን ያደረሰ በርካቶች የሚወዱት የሚያደንቁት ድምፃዊ ጎሳዬ ምንድነው የገጠመው? አርቲስት አሁን ላይ ደግሞ ዩቲዩበር የሆነችው ገነት ንጋቱ እጅግ በጣም የበርካቶች የትችት ዱላ ያረፈባት ይገኛል። በዚህ ደረጃ ባትወርድስ የሚል የበርካቶች ድምጽ የበረከተ ሲሆን ምን አድርጋ ይሆን? አሁን እየገረመኝ ያለው እድሜያቸው ከፍ እያሉ የሚሄዱ ሰዎች ወደ ታች እየወረዱበት ያለበት ዘመን እየመጣ ነው ያለው ማለት ነው። ኮሜዲያን እሸቱ የደረሰበትን ኪሳራ እጅግ በጣም በሚያሳዝን ሁኔታ በመርዶ መልክ መጥቶ ለወዳጆቹ ቢደርስም በርካቶች ግን ከጎኑ ሊቆሙ አልቻሉም። በዚህም የተበሳጨው እሸቱ መለሰ እንዲህ ሲል ምላሹን ሰጥቷል። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እኚህንና እኚህን የመሳሰሉ በርካታ መረጃ ዘር እንዲሁም ደግሞ ወቅታዊ የሆኑ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 20 ነው። ሰብስክራይብ በማድረግ ይሄንን ቻናል ቤተሰብ መሆን እንዳትረሱ። ከናንተ የሚጠበቅ አንድ ነገር አለ። ላይክ አድርጋችሁ ቪዲዮን ጀምሩ። ላይክ ማድረግ እንዳትረሱ። ወደ ቪዲዮቹ እናልፋለን። በቅድሚያም እንግዲህ አንድ መረጃ ለናንተ ላቀብላችሁ። ለአከራዮች የተላከ መልእክት ነው ወይስ እርግማን? እስቲ ለማንኛውም ቪዲዮን አይተን የምንወስነው ይሆናል። እስቲ ተጋበዙ። አከራይ ህይወታችሁ ወደ ላይም ወደ ታችም ከፍ አይበል፣ መሀል ላይ ተንጠልጠላ ቅሩ እንደዚህ አይነት አከራዮች አሁን ደግሞ መንግስት እንትን አወጣ ቤቴ ልኖርበት ነውና ልቀቁ ማለት ፋሽን አረጋች። በዚህ ላይ ደግሞ ከውጭ የሚመጣ ዘመድ አበዛዙ። የዘመድማ ከውጭ ቢኖራችሁ እኮ ማለት ነው ለማኝ አትሆኑም ነበር። የሰው ህይወት ላይ ቁማር አትጫወቱም ነበር። አሁን ልኖርበት ነው ብላችሁ ሌላ ሰው አታስገቡም ነበር። አንድ ሰው ነው አውጣ ስትሉት ብዙ ነገር ማአት ነው የዛ ቤት ላይ የምታመጡትና ያ ማአት እግዚአብሔር ቤታችሁ ያስገባ። የነዛን ጭንቀት እግዚአብሔር ቤታችሁ እጥፍ አድርጎ ያስገባላችሁ። አንድ ሰው ውጡ ስትሉት ልጁ ትምህርት ቤት እዚህ ተላምዷል። ሁለተኛ ቤት የሚከራዩበት እንኳን ቢኖራቸው እቃ የሚያጓጉዙበት የላችሁ። በእናንተ ምክንያት ደግሞ ሰው እግዚአብሔርን እንዲክድ እያረጋችሁ ነው። ሰው ሲማረር ሰው ሲከፋው ግራ ሲገባ ፈመድኃኒዓለም እግዚአብሔር አንተ የለህም ለሀብታም እንጂ ለደሃ አሰራም ብሎ በእናንተ ምክንያት አንድ ሰው የፈጠረን አምላክ ማማረር ማለት ትልቁ ኃጢአት ነው። ስለዚህ አድቡ፣ ስነ ስርዓታችሁን ያዙ። እግዚአብሔር መዓት እንዳያወርድባችሁ። እግዚአብሔር ዝም የሚለው የማይሰማ እማያ እንዳይመስላችሁ። ሲያመጣ ደግሞ እንደሱ አይደለም፣ ቆልሎ ነው የሚያመጣባችሁ። ያን ቀን ማንም ነው ማድናችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ፈተና ብዙ ነውና ሰውን አትፈትኑ። በእግዚአብሔር ሲመለስባችሁ ግን አትቋቋሙ። ዘርማንዘራችሁን ነው የሚጨርሰው። ለ3000 ብላችሁ ግፋት ትስሩና አድቡ። እግዚአብሔር ልብ ይስጣችሁ። እህታችን ለአከራዮች ይሄንን መልእክትን ካጋራችሁ በኋላ በርካቶች እንግዲህ ሐሳባቸውን እየሰጡበት ይገኛሉ። እውነት ለአከራዮች ይህ ይገባቸዋልን? ምን አይነት አከራዮች ናቸው? በየዙሪያችን እንግዲህ በርካታ አከራዮች አሉ፣ ተከራዮችም ይኖራሉ። ስለዚህ ባለን አቅም እንግዲህ የኑሮ ሁኔታን ባማከለ ሁኔታ እንግዲህ ጭማሪም ቢኖር እንግዲህ የተመጣጠነ ቢሆን ተገቢ ነው ብዬ አስባለሁ። እርስ በርሳችን ልንረዳዳ ልንጠባበቅ ይገባል የሚል መልእክት ለማስተላለፍ ወዳለሁ። እናንተ እንዴት ታስቡታላችሁ? ከእህታችን መልእክትና ወይ ደግሞ ከእህታችን መልእክት እርግማን ነው። እሺ ከዛ ጋር ተያይዞ እስቲ እናንተም ሐሳብ ካላችሁ ብገልጹልኝ ብዬ ሐሳብ መስጠት ፈልጋለሁ። ወደ ሌላ ጉዳይ ስንገባ እዚሁ ላይ እንዳለን የኑሮ ውድነት እየጨመረ ይገኛል። ከሰሞኑ እንግዲህ አንድ የወጣ መረጃ አለ። እንግዲህ የአይኤምኤፍ ብድር ለማግኘት ሲል መንግስት የተለያዩ ንብረቶች ወይም ደግሞ የተለያዩ ማቴሪያሎች የተለያዩ ነገሮች ላይ የዋጋ ጭማሪ ወይም ደግሞ ቀረጥ ሊጣልባቸው እንደሆነ መረጃ ወጥቷል። እስቲ ሙሉ መረጃውን ላጋራችሁና ሐሳቤን ሰጥበት። በኢትዮጵያ በቅርቡ ዋጋ የሚጨምሩ ነገሮች መለየታቸው ተነገረ። መንግስት ከአይኤምኤፍ የ5 ቢሊዮን ዶላር ብድር ለማግኘት ሲል ትልቅ የታክስ ማሻሻያዎችን በቅርቡ ሊያደርግም ስለመሆኑ ተነግሯል። ምን ላይ ነው ዋጋ የሚጨምረው ካላችሁ ደግሞ አንደኛ የነዳጅ ድጎማ በሙሉ ይነሳል፣ ዋጋውም በገበያ ይወሰናል ተብሏል። ሁለተኛ ደግሞ በሪል ስቴት እና በመኪና ባለቤትነት ላይ አዲስ ቀረጥ ይጣላል። በሶስተኛነት በአልኮል በትንባሆና በኢንቨስትመንት መብቶች ላይም እንዲሁ ቀረጡ ይጣላል ተብሏል። ይህ ማለት የኑሮ ውድነቱ ሌላ ምዕራፍ ሊጀምር ነው ማለት ይሆን? እናንተ ምን ትላላችሁ? አስተያየቶቻችሁን በኮሜንት ላይ አስሩልኝ። ባጋሯችሁ መረጃ መሰረት በርካታ ነገሮች ላይ የዋጋ ጭማሪ ሊታይ ስለሚችል ራሳችሁን ዝግጁ አድርጉ ለማለት እወዳለሁ። በነገራችሁ ላይ እንግዲህ ሌላኛው ደግሞ ከሰሞኑ በርካቶችን ያነጋገር አንድ ቪዲዮ አለ። አንዲት እናት ለልጆቿ ስትል የከፈለችው መስዋዕትነት ማጣት አይኑ ይጥፋ ከማለት ውጪ ሌላ ምንም ማለት አልችልም። እስቲ ለማንኛውም ቪዲዮ ልጋብዝ። ለዚህም ክብረ ቢሶች እያችሁ እናት አንዴ ነኝ
እዚህ መቆም አይቻልም። ለመቆም አይደለም ለመጣው ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ ምግብ ፈልጌ ገንዘብ ከሌላት ዘርበ ምንም ይሁን የለም ምግብ ምን መስሎሽ ለይጭ ሰርተሻበም እንዴ እየለመነችኝ ነው። በቃ ለማኝ ከኔ ከስራ ቦታ አይቆም እየተባለ መሆኑ ነው። ምግብ እኮ ነው የፈለኩት። ተመላሽ ነው ልጆች እያለቀሱብኝ ሰርተሻት ላይ እዚህ ማንም ያልጠየቀሽ ምግብ ቤት አለሽ መቆም አይቻልም። እዚህ ሰርተሻበም እንዴ እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወርጃለሽ? ሂጂ እዚህ መቆም አይቻልም። እኔ እኮ በነዚህ እንዴ ረፊያን ገንዘብ ባይኖር እንደዚህ መደረግ አለበት። እሺ ነው እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ። በገንዘቧ ሲሆን ደግሞ ይት በገንዘቧ ሲሆን ደግሞ ይት እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ። እኔ እኮ ለምንኩሽም እሺ በገንዘብ አልመሰለም። ለዛ ገንዘብ ባይኖርስ እኔ መቀበልሽ እንደዚህ መደረግ አለበት። ልክ ነው። በጣም የሚያስገርመው ከዚህ ቪዲዮ የእናትየቱ ምግቡን መቀበል ነው። የእናትየቱ ምግቡን የተቀበለችበት ምክንያት እንደዛው አትረፍቶባትም ለልጆቿ ስትል ነው። ልጆቿን ስለራባባት ብቻ ያ ግፍ ተፈጽሞባት ምግቡን ተቀብለዋለች። በሚያሳዝን ሁኔታ ማለት ለልጆቿ ስትል እንጂ እንደነሱ ድርጊትማ ምግቡን ባልተቀበለች ነበር። እንደውም በቃ ሰድባቸው ባይልሽ ነበር። ምንም አማራጭ የላትም። ምግብ የፈለጉ ህፃን ይዛለች። አማራጭ የላትም። ተቀበለች። እናት እኮ ይሄ ነው በቃ ለየት የሚያደርጋት ነገር። የፈለገ ክብሯ የሚነካ ለልጆቿ ስትል ታደርገዋለች። ምንም ይሁን ምን እቺ ሴትዮ ያደረገችው ይሄ ነው። እነዚህ ግን ክብረ ቢሶች ናቸው የሚጫው። ጭራሽ ህፃን ይዛ ነው ውሃ የደፋችበት። ጭራሽ ህፃኑ እንኳን አላከበረችም። እቺ ሴት ሆና እንኳን ማለት ነው ሴት ሆና ህፃኑ ላይ ነው ውሃውን የደፋችው። ምን አይነት ክብረ ቢስነት ነው? እውነት ለመናገር ለሰዎች ለማዘን ወይም ደግሞ ለመራራት የግድ ገንዘብ የሚባል ነገር መኖር አለበት ወይ ደግሞ ያ ሰውዬ በገንዘብ በሀብት ብቁ መሆን አለበት። ይሄን እስቲ አስቡበት። ይቺ እናት እንግዲህ ብታጣም አጣም አይደለም ግን ብታጣም እንኳን ራሱ በእንደዚህ አይነት መልኩ ነው ትሪት ልትደረግ የሚገባው የልጆች እናት ሆና። ሁለተኛ ደግሞ እንደዚህ የተናገረቻት እንደዚህ ደግሞ ያንቋሸቻት እንደዚህ አይነት በደል የፈጸመችባት ደግሞ ሴት መሆኗ እጅግ በጣም ያሳዝናል። ሳይኖርሽ ማኑለጂ አለሽ ብላ ስትናገር እጅግ በጣም ለጆሮ የሚከብድ ነው። እኔ በበኩሌ ለእህታችን ፈርችላታለሁ። የሰው ልጅ የነገው ማረፊያው ወይ ደግሞ የነገ መድረሻው አይታወቅምና ነገ እሷ በእንደዚህ አይነት ስፍራ ወይም ደግሞ እቺ እህታችን ባለችበት ሁኔታ ውስጥ እንደማትገኝ ምንም አይነት ዋስትና የላትም። ለማንኛውም ግን ይቺ እናት በርካቶችን ልብ የነካ ወይም ቪዲዮ በማለት በርካቶች እንግዲህ የተቀባበሉት ይገኛሉ። እስቲ እናንተም ሀሳባችሁን ስጡበት። ወደ ሌላ ጉዳይ እንሻገራለን። በመግቢያ እንደገለጽኩላችሁ አርቲስት ገነት ንጋቱ ምን አይነት ጉድ ነው የመጣባት ወይ ደግሞ ምን አይነት ድርጊት ነው ምን አይነት ነገር ነው የፈጸመችው? እጅግ በጣም ከሷ የማይጠበቅ ድርጊት ነው። እስቲ ቪዲዮን እየጋበዝኳችሁ ሀሳባችንን ሰጥበታለን። ጋይስ እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። አሁን እየገረመኝ ያለው እድሜያቸው ከፍ እያሉ የሚሄዱ ሰዎች ወደ ታች እየወረዱበት ያለበት ዘመን እየመጣ ነው ያለው ማለት ነው። ለዛ ደግሞ ትልቁን ማሳያ ገኒ ወይ ሪያሊቲ ሾው ማለት ነው ሰው በጣም በአይምሮ ዝቅ እያለ እንደሆነ ትልቅ ማሳያ ነች ብዬ አስባለሁ ማለት ነው። ገኒ እኛ እኮ በጣም ነው የምንወደሽ። ፈጣሪ ከየት አንስተው የት እንዳደረሰች እኮ ሁላችንም እናውቃለን። የተደረገልሽን ነገር ለምን ትረሻለሽ? ለምን እንደዚህ አይነት ፉክክር ውስጥ መግባት ፈለግሽ? የሰውን እንጀራ አብስሎ መብላት ለምን ፈለግሽ? ይሄ ነገር በልጅሽ ቢከሰት አንቺስ ምን ያህል ደስ ይልሻል? እቺ ልጅ እውነት ለመናገር እቺ ልጅ ተፎካክረሽ ህይወቷን ለማበላሸት ከመሞከር አግዘሻት ህይወቷን ልታስተካክላት ብትሞክሪ አይሻልም ነበር? ጋይስ የተፈጠረውን ነገር በጣም አጭር አድርጌ ልንገራችሁ። ገኒ ቃል ባባ ጋር ትደውልላታለች። ቃል ባባ የአንድ ድርጅት የሉካንዳ ቤት ወይ ቅርጫ የሚቀራጩ ብራንድ አምባሳደር ነች። ከዛ ትደውልላቸውና ስልካቸውን ፈልጊ ነው ምናምን ብላ ትጠይቃታለች። ቃልም ለስራ ነው የፈለገችው ብላ ለገኒ ስልኳን ትሰጣታለች ማለት። ገኒ ትደውልላቸውና ለነሱ ምን ትላቸዋለች? እኔ ብራንድ አምባሳደር ለእናንተ ልሆንላችሁ ብላ እኔ በጣም ብዙ ልምድ አለኝ ብዙ ነገር ልስራላችሁ ብላ ፕሮፖዛሏ ምናምን ነገር አውጥታ ትልካለች ማለት። ከዛ ድርጅቱ ከዚህ ልጅ ጋር በጣም ስኬታማ ስለሆነ ድርጅቱ ለዚህ ልጅ ይነግራታል ማለት። በዚህ ልክ መዋረድ፣ በዚህ ልክ ወደ ታች መሄድ ማለት ገኒ ፈጣሪ ከፍ ባረገልክ ወደ ዝቅታ መንዳቱን ይችልበታል። ግን ለምንድን ነው እንደዚህ እየወረድሽብን ያለሽ?
ከቅርብ ጊዜ ጀምሮ የዩቲዩብ ገንዘብ በጣም ጣፍቶሽ እየወረሽብን ያለሽው። ከዛም በኋላ ምን ተፈጠረ? እቺ ልጅ 70,000 ፎሎወር አካባቢ እያለ የገኒ ፕሮግራም ላይ እንግዳ ሆና ቀርባ ነበር ማለት። በዛ እንግዳ ሆና በቀረበችበት ፕሮግራም ላይ በጣም የሚገርም ህይወትን ፈተና እንዴት አድርጋ ህይወቷን እንዴት አድርጋ ለዚህ እንዳበቃችና እንዴት ከፍ እያለች እንደመጣች በህይወቷ ማለት ነው የተፈተነች አስደናቂ ሴት ነው። ያንን በሾው ላይ ተናግራለች ማለት። ከልጇ አባት ጋር ክርክር ስለነበረባት ምን አደረገች? ገኒ ጋር ትደውልላትና አንድ ቦታ ላይ የሆነ ቦታ ላይ ምን ብላ ተናግራለች መሰላችሁ? ከባሏ ጋር ክስ ላይ ስላለች ከዛ ልጄን እቤት እያስተኛው ለልጄ አሳዳጊ እየተውኩላት እኔ ብን ብዬ ሐረር እየሄድኩኝ እቃ ከዛ እያመጣሁኝ እዚህ ሸጣለሁ። ስለዚህ 2 ቀን 3 ቀን የማላያቸው ጊዜ አለ ምናምን ብላ እዛ ቪዲዮ ላይ ተናግራለች ማለት። ስለዚህ ያ ቪዲዮ ከተለቀቀብኝ ልጄ ሊያሳጣኝ ስለሚችል እባክሽ ያንን ቪዲዮ ቁረጭልኝ ብላት አውርተው ተነጋግረው ቪዲዮን አጥፍታላት ነበር ማለት። ከዛ ገኒ ምን ታደርጋለች? ዛሬ ላይ መታ ያንን ቪዲዮ ሙሉ ለሙሉ ፖስት አደረገችው ማለት። ቃል ባባ ግን ያው እግዚአብሔር አለላትና ልጇን በእጇ አስገብታለች። ፍርድ ቤት ወስኖላታል። ዛሬ የተሻለ ደረጃ ላይ ነው ያለችው ማለት እና ቪዲዮውን መታ ፖስተችባት ማለት። አምጥተሽ ቪዲዮዋን መፖስተሽ ማለት ነው የሷን ዝቅ ልታረጊያት ማርያምን ከፍ ነው ያረግሻት። እኔ ይህንን ኢንተርቪው ሙሉ ለሙሉ ነው ያየሁት ማለት ነው። ምን ያህል ትዕግስት እንዳላትና ምን ያህል ብርታት እንዳላት ምን ያህል ጭንቅላት እንዳላት ከየት ተነሳ የት እንደደረሰች በደንብ ያየሁበት ቪዲዮ ነው ማለት። ታዲያ ገኒ በዚህ ቪዲዮ ላይ እሷን አዋርዳለሁ ብለሽ የእሷን ከፍታ ጨምሪላት። ሰዎች በነገራችሁ ላይ ከፍ ዝቅ ሊያደርጉን የሆነ ነገር ሲያደርጉብን እኛ ከፍ ማለታችን አይቀርም። እሱን ደግሞ በቅርብ ታያለሽ። በዚህ ኢንተርቪው ላይ ቃል ባባ ምን ያህል እንደምታድግ ታያለሽ ማለት እና ገኒ በጣም እየወረድሽ ነው ያለሽው። በጣም ዝቅታሽ እየጨመረ ነው ያለው። ፈጣሪ አምላክ እንደነገርኩሽ ከፍ የሚያደርግ ፈጣሪ አምላክ ዝቅ ማድረጉን ይችልበታል። ተጠንቀቂ። የዩቲዩብ ገንዘብ አያስክርሽ። በልጅሽ እንዲሆን የማትፈልጊውን ነገር ሰው ላይ አታድርጊ። አንቺ የልጆች እናት ነሽ። ፍንዳታነትሽ ምናምን ነገር ተይው። እናንተም በዚህ ላይ ሐሳብቱበት ፎሎና ላይክ እንዳይረሳ። መልካም። እውነት ለመናገር እጅግ በጣም የሚያሳፍር ድርጊት ነው ለማለት እወዳለሁ። በነገራችሁ ላይ አንዳንድ ጊዜ የገንዘብ ፍቅር ነው ወይንስ ምንድነው? እኔ እውነቴን ነው የምላችሁ ከገነት ንጋቱ ጋር ተያይዞ እየወጡ ያሉ መረጃዎች እጅግ በጣም ለጆሮ ከባድ የሚሆን ወይ ደግሞ ከሷ የማይጠበቅ ነው ወይ ደግሞ ለሷ ምን ሰጣት ግምት አለ ከዛ ግምት ወርዳ ያየነበት ሁኔታ ነው። በተለይ ከቅርብ ጊዜ ወዲህ ማለት ይቻላል። እንግዲህ አሁን ላይ ይሄ መረጃ ወጥቶ በርካቶች የተቀባበሉት ያለ መረጃ ነው። እስቲ ለማንኛውም በዚህ ጉዳይ ላይ እሷ እስካሁን ምንም አይነት ምላሽ አልሰጠችበትም። አዲስ ነገር ካለ ማሳወቃችሁ ይሆናል። ነገር ግን ያደረገችው ድርጊት ከሷ የማይጠበቅ ነው። በርካቶችም እንግዲህ የትችት ዱላቸውን ያቀበሉባት ወይ የትችት ዱላቸውን እያሳረፉባት ይገኛሉ። ከዚህ ጉዳይ ተነስተው እናንተም እስቲ ሐሳብ ካላችሁ ግለጹበት። በመግቢያ እንደገለጽኩላችሁ ዋናው ጉዳያችን የሆነው ድምጻዊ ጎሳዬ ተስፋዬ ምንድነው የገጠመው ነገሩ እንደዚህ ነው። በእንግሊዝ እንግዲህ የነበረው የኮንሰርት ቆይታ ነበረ። ያንን ኮንሰርት ቆይታ ጨርሶ ወደ ሀገሩ በገባ ሰዓት ይህንን ምስልን የምታዩትን በራሱ የፌስቡክ ኦፊሻል ፔጁ አጋራ። ይህንን ምስልን ካጋራ በኋላ በርካቶች የተቀባበሉ ምንድነው ጉዳዩ ብለው ሲመረምሩ ነበረ። እንግዲህ ራሱ በአጋራው ምስል ላይ እንደተናገረው ከሆነ ወይም ደግሞ ባጋራው ምስል ላይ የጻፈው ጽሁፍ ደግሞ ምን ይላል? ታመሜ ገባው ስለሁሉ ነገር እግዚአብሔር የተመሰገነ ይሁን ሲል ሐሳቡንም ገልጿል። በነገራችሁ ላይ በርካቶችም ሐሳባቸውንና እንዲሁም ደግሞ ፈጣሪ ምህረቱን ጨርሶ እንዲምሮም እንግዲህ መልካም ምኞታቸውን እየተመኙ ይገኛሉ። እናንተ መልካም ምኞታችሁን ተመኙ። እንግዲህ በተያያዥም ደግሞ ይህንን ምስልም ያጋራው ለበርካቶች ይህን መረጃ ሊያደርስ የፈለገውም በኤርፖርት ውስጥ እንግዲህ የአየር መንገድ እርዳታ ሰጪ ወይም ደግሞ በአየር መንገድ ውስጥ በፕሌን ውስጥ የሚያገለግል አንድ ግለሰብ ዊልቸሩን እየገፋለት ነው የሚታየው። ከአየር መንገዱ ሊያደረገ ለትን ትብብርን ወይ ደግሞ መልካም የሆነ እርዳታውን ወይም ደግሞ ያደረጉለትን ፍቅርን ለመግለጽም ጭምር ነው ብለው ሐሳባቸውን ይሰጡ ይገኛሉ። ለማንኛውም ግን ለጎሳዬ ተስፋዬ እንግዲህ ከዚህ ጋር ነው መልካም ምኞት እመኝለታለሁ። ፈጣሪ ጨርሶ ይማር ለማለት እወዳለሁ። ወደ ሌላ ጉዳይ እናልፋለን። በመግቢያ የገለጽኩላችሁ የእሸቱ መለሰ ጉዳይን ከመዳሰሴ ወይም ደግሞ ወደሱ ጉዳይ ከመግባታችን በፊት አንድ ቪዲዮ እጅግ በጣም ልናስተውለው የሚገባ ወይም ደግሞ እውቅና ላይ ያሉ ሰዎች ሊያስተውሉት የሚገባ ይመስለኛል። ኮሜዲያን ያሲን ነው በአምለሰት ሙጬ ፖድካስት ላይ ቀርቦ የተናገራት እጅግ በጣም ቀልድ የምትመስል ነገር ግን ትልቅ ቁም ነገር የያዘች አንድ ቪዲዮ ተቆርጣ ወጣለች። እስቲ እቺ ቪዲዮ ተጋበዙልኝና ወደ ጉዳያችን እንገባለን። እኔ ማለት ፈልገው የምትወዱኝ የምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ዋው ገብቶሻል? ከባድ ነገር ባንዴ ወደድኩ ባንዴ ጠላው እድል ሊሰጥ ይገባል። ሰው ነኝ፣ ታናሽ ነኝ። እዚህ ጋር ስናስተውል እንግዲህ በርካታ ታዋቂ ሰዎች የሚሸወዷት ይሄ ነው። ጀግና፣ አይዞህ፣ በርታ ወይም ደግሞ ጀግናችን ነው ብለው በርካታ ዝማሪዎችና ጩኸቶችን ጭብጨቦችን በሰሙ ሰዓት በርካታ
እንደሰማችሁት ነው። እጅግ በጣም ድንቅ የሆነ ንግግር ብየዋለሁ። በርካቶች ታዋቂ ሰዎች የሚሸወዷን ነገር ይቺ ትመስለኛለች። በፕራይም ታይማቸው ሰዓት ወይም ደግሞ በስኬታቸው ሰዓት ላይ በርካቶች ያደንቋቸዋል፣ ሊወዷቸዋል፣ ያጨበጭቡላቸዋል እና ይቺ ጭብጨባ ደግሞ መልሳ የምታመጣውን ጣጣ በርካቶቹ አልተረዱትም። ብዙዎች ከፍ ብሏል፣ ዝቅም ሲሉም አይተናል። እና እሸቱ መለሰ እንግዲህ ለበርካታ ጊዜያቶች መልካም ስራዎችን እንግዲህ በዩቲዩባቸው ለኛ ሲያደርሱ ነበር። ነገር ግን አሁን ላይ ደግሞ የትችት ዱላም እንግዲህ እየቀጠቀጣቸው ይገኛል። እሸቱ መለሰ ስለ ዶንኪ ቲዩብ ሰርቫይቭ ማድረግ አልቻልኩኝም፣ ከአቅሜ በላይ ሆኖብኛል፣ እንዲሁም ደግሞ ልትረዱኝ ይገባል ብሎ በመጣ ሰዓት የበርካቶች እንግዲህ ሀሳብ ሲጠበቅ ነበረ። አይዞክ በርታ ያሉትም አሉ፣ እንዲሁም ደግሞ ይበልህም ያሉትም አሉ። ከዚህ ተነስቶ እሸቱ መለሰ በእንደዚህ ደረጃ ስሜታዊ ሆኖም ሲናገር አይተናል። እስቲ ተጋበዙ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያለው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50 ሺህ ብር የሰጠን ሰው አለ። አያቀን ሙስሊም ነው ዶንኪ ቲዩብ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። ማለት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። በዚህ ደረጃ ስሜታዊ ሆኖ በተናገረ ሰዓት በርካቶች እንግዲህ እየተቀባበሉት ይገኛሉ። አንድ ነገር ለመናገር ወዳለሁ። በነገራችሁ ላይ ከስኬታችሁ ጀርባ ወይም ደግሞ ከውድቀታችሁም ጀርባ የሆነ አካል አለ ማለት ነው። ስለዚህ እሸቱ መለሰ ከፍ እንዲል የሚፈልግም አለ፣ እንዲወድቅም ደግሞ የሚፈልግ አለ። ስለዚህ ሊወድቅ ለሚፈልጉት ጊዜ ሰጥቶ ከሚናገር ይልቅ የእሱን ስራ የሚያደንቁ የሚከታተሉ የሚወዱለትን ለነሱ አሁንም ያንን መልካም ስራውን መቀጠል ነው ያለበት ብዬ ሀሳብ መስጠት ፈልጋለሁ። በነገራችሁ ላይ ከትልልቅ ሰዎች መካከልም አንዱ የሆነ በርካቶች የሚወዱት ለሀገራችን እንቁ ማለት ይቻላል የደግነት ተምሳሌት የሆነው ዶክተር ቢኒያምም ደውሎ በእንደዚህ አይነት መልኩ አጽናንቶታል። እስቲ ተጋበዙ። ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋች ሰላም ነኝ። ሰላም ነኝ። እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም። ማረሽ እሺ ቢኒ፣ ሀሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪ ቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪ ቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 አመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮትን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። ይሄ የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ ሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም።
መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራል ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ይችላል። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ እግዚአብሔር ሀሳብ ብቻ የሚፈጽመውና ብዙም የሚያሳስበኝም ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ ሆነ ለመናገር ዶክተር ቢኒያም ሊከበር ይገባል። እሸቱ መለሰ በእንደዚህ ደረጃ ሁሉ ነገር ከብዶት በተንገዳገደ ሰዓት ከጎኑ መጥቶ አለውልህ በርታ ጀግን ሁሉ ነገር ይስተካከላል ሲል ሐሳቡን መግለጹ ሊደነቅ ይገባል። በነገራችሁ ላይ እኔ በሌላ ጉዳይም ተመልክቼዋለሁ። እሸቱ መለሰ እዚህ ጋር የእርዳታ ጥሪ ብቻ አይደለም እየነገረን ያለው በርካታ መልካም ነገሮች ትውልድን የሚያነጽ ባህልን የሚያሳድግ እንዲሁም ደግሞ ሃይማኖቶችንም ጭምር የሚጠብቅ መልካም ስራዎችን ለሀገር የሚጠቅሙ ስራዎችን እየሰራ ምንም አይነት ድጋፍ ወይም ደግሞ ከጎኑ ማንም ሰው ሳይቆም ሲቀር በወረደ ስራ ቢመጣ ወይም ደግሞ ሀገርን የሚረብሽ ሰላምን የሚያናጋ እንዲሁም ደግሞ ትውልድን የሚያበላሽ ነገሮችን ሳይርቼ በመጣ እንዳትቀየሙ የሚል መልእክትም አዘል ይመስለኛል በእኔ አመለካከት። ምክንያቱም አሁን ላይ ከጎኑ ካልቆምን በጥሩ መልካም ስራ በሚሰራ ሰው ከጎኑ ካልቆምን መጥፎ ስራ ሲሰራ ምን ልደለው ነው? ምክንያቱም ያው እንግዲህ መጥፎ ሰርቶ መኖር ካለበትም ይኖራል ማለት ነው። በነገራችሁ ላይ እኔ በእንደዚህ አይነት መልኩም እየተረዳሁት ነው። እስቲ እናንተ እንዴት ተረዳችሁት? ሐሳባችሁን ስጡኝ። ዶክተር ቢኒያም ግን ከዚህ ጋር አመሰግናለሁ ለማለት እወዳለሁ። በነገራችሁ ላይ የሚማኛም ስለ እሸቱ መለሰ የራሱን አመለካከትን እንግዲህ ከሶሻል ሚዲያ ጋር በተያያዘ ሐሳቡን ሰጥቷል። እስቲ ተጋበዙልኝ። ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጓሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማንሄደው። ማንኛውም ሰው በነገራችን ላይ ይከልክራ በአሁን ሰዓት ዩቲዩብ የሚቀጣ በፊት ፐርማነንት ነበር የሚያደርገው። አሁን ብታጠፋ 3 ወር ብቻ ነው የሚቀጣ። ባን አድርጎ በ3 ወር መመለስ ትችላለህ። ዩቲዩብ ማየት ትችላለህ። ለምን? ገበያቸው ደርቋል፣ ባዶ ገብተዋል። ስለዚህ ባዶ ስለገቡ ዩቲዩቦች ራሱ በፊት ፐርማነንትሊ ባን ያረጉንን ሰዎች እኔ ታልቆልኛል ጀመር ተብዬ አልፈልግም። ምክንያቱም ሰው ቦዛ የለም። ስለዚህ ያንተም ዶንኪቲዩ ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያየው። ወጣ ገባው ምን ያለው ምናምን እና ዶናይ ጥግ ድረስ የፈመሱ ቲክታክ ላይ እነ ጃኒ ብትል እነ ጆን ዳንኤል ብትላቸው ሌሎችም ወንድምናቶችን የፈመሱበትና ጥሩ ነገር ያመጡበት ቲክታክ። ስለዚህ ያንተ ሰው አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ። ስለዚህ ያለው ነገር በሙሉ አብዛኛው ቲክታክ ላይ ሰው ሰፍሯል። ቲክታክ አስከፈ ድረስ ቲክታክ ነው ሰው የከፈተው። ሰው ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁን ሰዓት ሰው ምክንያቱም አድ አለው ዩቲዩብ እና 2 ሰከንድ እንዳየ አድ ይከትባል፣ 3 ሰከንድ እንዳየ አድ ይከትባል፣ 4 ሰከንድ እንዳየ አድ ይከትባል። ከዛ ሰው ሄጭ ብለህ ትወጣለህ። ስለዚህ ያን ዩቲዩብ ላይ ስለዚህ ዩቲዩብ ሌላ ምንም የለውምና ለዛ ይመስለኛል። እና አይዞን የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ፣ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ያ ነው። ስለዚህ ወንድማችን እሸቱ ዩቲዩብ ሞቷል። ዩቲዩብ ትልቅ ነበር፣ አሁን ግን ባዶ ገብቷል።
ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳው። ስለዚህ ኮሜዲያን እሸቱ ትሬንዱ ነው፣ ጊዜው የቲክታክ ነው። ብትችሉ ሰብስክራይብ አድርጉት፣ ብትችሉ ይውለት። ግን በአሁን ሰዓት ትሬንዱ ቲክታክ እንጂ ዩቲዩብ አይደለም። ብዙ ቪው የለው። በተለይ በዩቲዩብ ሌላ ሰዎች ቀጥሮ ምናምን ማሰራት ጎበዝ ነህ። እኔ አደነኩ፣ እግዚአብሔር ምስክሬ በጣም ያደነኩ። ዩቲዩብ ላይ 31 ሰዎች ቀጥራ በዩቲዩብ ገቢ ማስተዳደር በጣም ጀግና ነህ። በጣም ጀግና፣ በጣም ጎበዝ። ግን ከባድ በዩቲዩብ ከባድ፣ በዩቲዩብ ብቻ ያንን ማድረግ እጅግ ከባድ። እንዴት እንዳሰብከው ጥሩ ልብ እንዳለ ያሳያል። ጥሩ ልብ ስላለን እንጂ በጭራሽ የዩቲዩብ ገቢ 31 ሰው ቤተሰብ አስተዳደር። ይህ በጣም ዓለም ላይ ያሉ ሚሊዮነሮች እንኳን አያደርጉትም። እውነቱን ልንገረው፣ አንተ በቃ ጥሩ ልብ አለ እሸቱ። ጥሩ ልብ ስላለ እንጂ ያን ያህል ሰው አብሮ በዩቲዩብ ማብላት በጣም ጎበዝ፣ በጣም ጎበዝ። እንዲያውም እኔ ዩቲዩብ እየሰራው ከአንተ እርግጠኛ ነኝ አንተ ከምታስገባው ገቢ በላይ አስገባ ነበር። ግን ለ30 ለ40 ሰው የሚሆን ገቢ ሊሆን አይችልም። ምን ያህል ብታስገባ ነው ያን ያህል ቤተሰብ ልታስተዳድር የቻልከው? ስለዚህ ከባድ ነው። ትሬንዱ ወደ እንትን ሆኗል። ሌላው ዩቲዩብ ላንተና ላንተ ቤተሰብ ከሆነ በቂ ሊሆን ይችላል። ምናልባት 2-3 ሰዎች ልጨምርበት ትችላለህ። ከዛ በላይ ካረከው ግን ዩቲዩብ በጣም ይከብዳል። በጣም ትሬንዱ ይከብዳል። ከባድ ነው። ብዙ ስፖንሰሮች ካሉ፣ ብዙ የሚያግዙ ካሉ በዛ ያም ሆኖ አይቻልም። ስፖንሰሮች ቢኖሩ ምን ያህል ይከፍሉታል? ንገሩኝ እስቲ፣ ምን ያህል ይከፍሉ? መቼም 1 ሚሊዮን 2 ሚሊዮን 3 ሚሊዮን እየከፈሉት አይደለም ስፖንሰሮቹ የሚያደርጉት። የኢትዮጵያ ገንዘብ ነው። በኢትዮጵያ ደግሞ ዋቴ ነው ታውቃላችሁ። የኢትዮጵያ ቻፓ ብላኔ ነው። በአሁኑ ሰዓት ምንም ነገር ሚሊዮን እንደ ተራ ቁጥር የሚጠራበት ሀገር ላይ ነው ያለ ነው። 1 ሚሊዮን 2 ሚሊዮን 100 ሚሊዮን ይዤ ልሂድ ብትል 100 ሚሊዮን ምን ያደርጋል የምትባልበት ዘመን ላይ ነው ያለ ነው። ስለዚህ ሃርድ ስለሆነ ከባድ ነው። ስለዚህ ወንድማችን በቻልከው ቀጥልበት። ግን ሰዎች ግዴታ ኢኮኖሚ ሲቀንስ ሰዎችን ከስራ ማስወጣት ምንም ሊሰማ አይገባም። ምንም ሊሰማ አይገባም ብሮ። ምንም አይነት መጥፎ ስሜት አይሰማም። የመጣው ነገር ነው፣ የመጣው ነገር ብቻ ነው። ለዛ ሆነ ለመናገር ዮኒ ማኛ እንደተናገረው ይሆንን? እስቲ እናንተ እንዴት ተመለከታችሁት? ዩቲዩብ ላይ እንግዲህ ያለው የኦዲየንስ ወይ ደግሞ ተመልካቾች ወደ ቲክቶክ ወደ ተለያየ ፕላትፎርም ሁሉም እየሄዱ ስለሆነ ነው ብሎ ሐሳቡን ሰጥቷል። እውነት እንደዛ ነው ብላችሁ ታስባላችሁ? እስቲ ለማንኛውም ሐሳባችሁን ተበት እንወያይበታለን። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።